በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት የቸርነት ይቅርታ ስላልተለየን እናመሰግናለን። ዛሬ ደግሞ ሶስተኛውን ቀን እንድናሳልፍ ረድተናል። ሳምንት እየባረከን ቃልህን እየሰማን ስጋዊ ድካም ቢሰማንም ያንተ ምሕረት ስላልተለየን እናመሰግናለን። ምሕረት የቸርነት ከኛ ጋር ጸሎታችን፣ ጩኸታችን፣ ምህላችን፣ ጾማችን ተቀበልልን አምላካችን ሆይ። ለከንቱ ውዳሴ ለላይ አታድርግብን። በምድሪቱ የሚደረገው ጸሎት ሁሉ ብዙ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ካህናት በሙሉ እያነቡ ይህንን ሰሞን ያከብሩታልና ጸሎታቸውን ስማላቸው። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ እግዚአብሔር ቤተሰቦች አሁን እንዳልኩት ዛሬ ከእሑድ ጀምረን ስንቆጥር ሶስተኛ ቀን ነው። እንግዲህ በሶስተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ማክሰኞ መሆኑ ነው ወደ ኢየሩሳሌም የተመለሰበት ነው እና አሁንም ማርቆስ ነው እንትን የሚለን እዚህ አሁን የምናገኘው የማርቆስ ወንጌል ምዕራፍ 11 ቁጥር 20 ላይ ነው። ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች ያለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል የሚል የጸሎታችን የምንደክመው ድካም ከንቱ እንዳልሆነ የሚያስረዳ ነው። ስለዚህ የዛሬውን ርዕስ ፍሬ አልባዋ በለስ ልንለው እንችላለን። እንግዲህ ትናንት ሰኞ ቤተ መቅደሱን አጽድቶ ተመልሷል። እሑድ ከምዕራፍ 11 ቁጥር 1 እስከ 11 ድረስ ሄዷል። ትናንትና ከቁጥር 11 እስከ 19 ድረስ ነው የነበረው። ዛሬ ደግሞ ከ20 ጀምሮ የዛሬው የማክሰኞ ውሎ የጌታችን የኢየሱስ ክርስቶስ በጣም የተጣበበ የጊዜ ጥበት የነበረበት ውሎ ነው። ከወንጌላቱ በተለይ ከሳምንቱ አገልግሎቶች የማክሰኞ ያህል ብዙ ስራ የተሰራበት የለም። ይሄኛው አንደኛው ነው። ሁለተኛው ማክሰኞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምድራዊ አገልግሎቱ ከመስቀሉ በቀር እና ከቅዱስ ቁርባኑ በቀር የተደመደመበት፣ ከዛ በኋላ በአደባባይ ትምህርት አላስተማረም፣ ወደ ቤተ መቅደስም አልተመለሰም፣ ወጥቶ ሄደ ነው የሚለው መጽሐፍ። እና ስለዚህ ማክሰኞ ከብዛቱ የተነሳ ለምሳሌ በማርቆስ ወንጌል ምዕራፍ አሁን እንዳልኩት 11 ከቁጥር 20 ምዕራፍ 12 እስከ ምዕራፍ 14 ቁጥር 1 ድረስ፣ እንደገና ማቴዎስ ደግሞ ከምዕራፍ 21 ቁጥር 21 ጀምሮ እሱ ደግሞ በሙሉ የሰኞ ነው ያደረገው። ነገር ግን ማክሰኞ ብለን ነው የምንቆጥረው። ስለዚህ የማክሰኞ እሱ ነው። ምዕራፍ 21 22 23 24 የምጽአቱ ምልክት የተሰጠበት ትምህርት ነው። እሱ ወጥቶ ወደ ከቤተ መቅደሱ ጨርሶ፣ በነገራችን ላይ እዚያ ማቴዎስ ወንጌል ላይ ምዕራፍ 22 መጨረሻ ላይ አንድ የሚገርም ቃል ተጠቅሷል እና እሱን እንደው ከዚህ እንትን ብንለው መጽሐፍ ቅዱስ ስታነቡ እንደ መጽሐፍ ቅዱስ ጥናትም እንዲሆንልን ብዬ ነው ይህን እያልኩ ያለሁት። እና ምን ይላል እዚያ ላይ ማቴዎስ ወንጌል ምዕራፍ 22 መጨረሻው ቁጥር ላይ እንዲህ ይላል። ብዙ ጥያቄዎች ተጠይቆ ከመለሰ በኋላ እንዴት ልጁ ይሆናል አላቸው ይልና አንድም ቃልስ እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ስለዚህ ጥያቄው በሙሉ ተመለሰ ማለት ነው። 3-4 ጥያቄ እነሱ ናቸው የጠየቁት። አንደኛውን ጥያቄ ግን እሱ ነው ራሱ የጠየቃቸው። ዳዊት ስለ መሲሁ ምን ይላል? ስለሚመጣው ስለ መሲህ ምን ይላል ቢሉ ጌታዬ ነው ይለዋል። እንግዲያማ ጌታዬ ነው ካለ ዳዊት ሞቶ ተቀብሯል። እሱ ሞቶ የተቀበረው እንደገና ሊል አይችልም። ጌታውን ጌታዬ ነው ሊል አይችልም። ስለዚህ ይሄ ለአዲሱ መሲህ ለኔ ነው ማለት ነው ብሎ ነገራቸው። ከዛ በኋላ መልስም አልሰጡት፣ ምንም ነገር አላደረጉት፣ ተደመደመ ማለት ነው። ከዚያ ቀጥሎ
እያንዳንዷ በስልጣን የተናገራቸው ነገሮች ናቸው። ምዕራፍ 23 ጠቅላላ የፈሪሳዊ ምክርና የፈሪሳውያን ተግሳጽ ነው። 24 የመምጣቱ ምልክት ነው። ያው ከቤተ መቅደሱ ወጥቶ ሄደ ይላል። ይሄ እንግዲህ ወጥቶ ሄደ ማክሰኞ ከሰዓት በኋላ ማለት ነው። ከዚያ በኋላ ምዕራፍ 24ን ምዕራፍ 25ን ጨርሱ ያስተማረው በደብረ ዘይት ተራራ ሆኖ ነው ማለት ነው። እነዚህ በሙሉ ስንደመድማቸው በማርቆስ ወንጌልና በጠቅላላ የሳምንቱ የማክሰኞ አገልግሎት የጥንቃቄ አገልግሎት ነው። በሙሉ በዚህ በማክሰኞ ትምህርት ላይ በተለይ በማቴዎስ ወንጌል የመንግስተ ሰማያት ምሳሌዎች የጠቅላላው የዕለተ ምጽአቱና እንደገና የመጨረሻው ፍርድ ሁሉ የተጠናቀቀው በዚሁ ነው። ስለዚህ በዚህ ቀን ይህንን ስናስብ አጠቃላይ ይሄ የቤተ ክርስቲያን ዕድሜ ነው ብለን ብንወስደው እንችላለን። በነገራችን ላይ አጠቃላይ የእያንዳንዳችን ህይወት በእነዚህ ምዕራፋቶች ውስጥ የተደመደሙ ናቸው። ክርስቲያኖች ነን። በክርስትና ህይወታችን ልናደርገው የሚገባንን በእነዚህ በማክሰኞ ቀን በሙሉ ተተንትኗል። ጥያቄዎቻችን ሁሉ ተመልሰዋል። ስለ ትንሣኤ ሙታን ተመልሷል። ስለ ትዳር ተመልሷል። ስለ ግብር ተመልሷል። አጠቃላይ በዚህ ምድር ስለምናደርገው የክርስትና ህይወታችን ጥያቄዎቹ በሙሉ ተመልሰዋል። ከዚያ ጥያቄዎቻችን ከተመለሱ ደግሞ የምናደርጋቸው ነገሮች ደግሞ ተተንትነዋል። ለምሳሌ ማቴዎስ ላይ ምዕራፍ 25 ላይ የጊዜ መክሊት ተሰጥቷል። እነዚህ 10 ደናግል 5 ሰነፎችና 5 ልባሞች የሚለው ሰነፍ የሚለው የጉልበት አይደለም የአይምሮ ነው። ልባም የሚል ነገር ስላለ ልበቢሶች ማለት ነው። 5 ልባሞችና 5 ልበቢሶች ነው ማለት ነው። ሰነፎች ከምንላቸው ልበቢሶች ማለት ይቀለናል። ምክንያቱም እነዚህ ሙሽራ ለመቀበል የተዘጋጁ በምሳሌነት የተዘጋጁ ሰዎች ናቸው። ነገር ግን ልበቢሶቹ ልብ ያላሉት ዘይታቸውን መያዛቸው ነበር። ሁሉ ነገር አላቸው፣ ነገር ግን ልብ ያላሉት መብራት የሚሆንላቸው ዘይት የለም። ስለዚህ እኛም እንደዚህ ነው። አሁን ለምሳሌ በየሳምንቱ በየቀኑ ቤተክርስቲያን እየተመላለስን ስጋው ደግሞ ካልተቀበል ልበቢሶች ነን ማለት ነው። ንስሐ ካልገባን የልበቢስነት በሽታ ይዞናል ማለት ነው። ስለዚህ እነዚህን ነገሮች የምንጠነቀቅባቸው ናቸው። ቀጥሎ ያለው ደግሞ የአይምሮ የእውቀት መክሊት ነው። እነዚህ 3ቱ አገልጋዮች ሀብታሙ ገንዘብ ሰጥቷቸው የሄዱት 2ቱ ሰሩ፣ አንደኛው ምክንያት ፈጠረ። ልክ የኛ ነገር ነው። ምክንያት የሚፈር ለምሳሌ ስጋው ደግሞ የሚቀበሉት ጥሩ ክርስቲያን አስራታቸውን የሚያወጡት የይቅርታ ሰዎች የሚሆኑት በምድር ላይ ያላቸውን የክርስትና ህይወት በደንብ የሚሰሩ ሰዎች ምንም ጥያቄ የላቸውም። የሰሩትን ማቅረብ ነው። ሰውንም አይተቹም፣ ምን አይሉም። ከሰው ጋር የላቸውም፣ ከራሳቸው ጋር። ነገር ግን ያልሰሩ ሰዎች ሁልጊዜ የሌላ ሰውን ነው የሚያዩት እና ሰነፉ አንተ ክፉ ሰው ስለሆን ቀብር ያስቀመጡት ገንዘብህን አለ። ያ ሊያዋጣ አይችልም። በነገራችን ላይ ቄሶቹ እኮ ገንዘቡን የት እንደሚያውሉት አስራት ክፈሉ ስናለ የከፈልነው የት ሄደ ይላሉ። ምን አገባችሁ? ምን አገባችሁ? እናንተ የራሳችሁን ድርሻ መስጠት ነው። እንደገና የጉልበት ስራ እንዴ ሁሉ እነሱ አይሰሩ፣ እኛ ምን አገባን? ስለ እነሱ አታስቡ። እናንተ እያንዳንዳችሁ ለራሳችሁ ስሩ። ምክንያቱም ይሄ አያዋጣማ። ሰውየው ያንን ጨካኝ ነህና ገንዘብህን አስቀመጥኩ ይሄው ብሎ ገንዘቡን እኮ አላጠፋም፣ በነገር ስላልሰራበት ነው። ክርስቲያን ልንሆን እንችላለን፣ ነገር ግን በክርስትና ህይወታችን ካልሰራን ፍርድ አይቀርም ነው። ይሄ የዛሬው ቀን በእውነት ጥያቄ የተመለሰበት እንደገና ኃላፊነት የተሸክምንበትም ቀን ነው። የኃላፊነትም ቀን ነው። እንደ በለሲቱ ፍሬ አልባ ሆነን ደርቀን እንዳንቀር ማለት ነው። መጨረሻው ለፍርድ ነው የሚቀርበው። መጨረሻው ጌታ የደመደመው በዚህ ነው። የጠቅላላ የምድራዊ አገልግሎቱን የደመደመው ይሄ ነው። በመጨረሻው ዘመን የሰው ልጅ በክብር በሚመጣ ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ በፊቱ ይሰበሰባሉ። ልክ እረኛ በጎቹን ከፍየሎች እንደሚለያቸው ኃጥአንና ጻድቃን ተለይተው ይቆማሉ። ዋው! ይሄ ነው የመደምደሚያው ትምህርት። ይሄ አንዳንድ ጊዜ ምግባር አያስፈልግም ለምንል እና እንደው ዝም ብለን ተስፈንጣሪ አይ በጸጋው ድኛለሁ እያልን መከራ ለምናይ ሰዎች ይሄ ነገር ማስረጃ ነው። ክርስትና ተግባራዊ ነው መሆን ያለበት። ተግባራዊ ያልሆነ ክርስትና ህይወት የለውም ነው። ህይወት ያለው ተግባራዊ ክርስትና በህይወት ላይ የተመሰረተ ነው ማለት ነው። ስለዚህ ምን ይላል? በጣም አስፈሪ ቃል ነው እና ምን ይላል? መቼ ተርበህ አየንህ፣ መቼ ተጠምተህ አየንህ፣ መቼ ተራቁተህ አየንህ፣ መቼ ታስረህ አየንህ ቢሉና መቼ ነው እንደዚህ ያደረግንልህ? አላደረግንም ነው የሚሉት እነዚህ አደጎች።
ከታናናሾቹ ለአንዱ ስላደረጋችሁ ለእኔ አደረጋችሁ አለ። እኛም ደግሞ መቼ ነው ያላደረግነው? ከታናናሾቹ ስላላደረጋችሁ ለእኔ አላደረጋችሁም። እና ምን ይላል መሰላችሁ? እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለእኔ አላደረጋችሁም ብሎ ይመልስላቸው። ከዚያ ወዲያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳል። የዛሬው ቀን መደምደሚያ ነው፣ የትምህርቱ መደምደሚያ። ይህንን እያሰብን ነገሮችን በዝግታ በንዝህላልነት ያዩ እንደገና ደግሞ የራሳቸውን ስራ በአግባቡ የሰሩ በጥንቃቄ የተቀመጡ የሙሽራው መምጣት የጠበቁ የንጉሱን መምጣት የጠበቁ እነሱ ደግሞ የተሸለሙበት። ስለዚህ የዛሬው ቀን የሽልማትና እንደገና ደግሞ ያልሰሩ ያልተሸለሙበት ብቻ ሳይሆን ፍርድ የሚያገኙበት ቀን ነው እና ይህንን እያሰብን እያንዳንዳችን ከየትኞቹ ራሳችን እንደምንመድብ ራሳችን የምንጠይቅበትና ነገ ደግሞ ወዴት እንደምንሄድ ነገ ደግሞ ለምናደርገው ነገር ራሳችን የምናስተካክልበት ጊዜ ነውና ይሄ በእውነት ትልቅ የሆነ አስተምሮ ነው። የእግዚአብሔር ጸጋና ምሕረት አይለየን። ከተሸላሚዎቹ ከተመስጋኞቹ ወደ ዘላለም ሕይወት እናንተ የአባቴ ብሩኮች ወደ እኔ ኑ ከተባሉት ጋር እግዚአብሔር እንዲደምረን ፈቃዱ ይሆንልን። ደግሞ የነገውን ቀን በሰላም ያገናኘን። የመከረና አስተማረን ክብረ አምላካችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።